ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ ዕለቱ አርብ ነው። የምሽቱን መረጃ ወደ እናንተ ለማምጣት ብቅ ብለናል። በቀኑ ክፍለ ጊዜ መረጃን ይዘን ባለመምጣታችን ይቅርታ እንጠይቃለን። ሐዘን ስለገጠመን እሱን ለማስፈጸም በነበረን በዚህ ጉዳይ ክፍተት ተፈጥሯል። ይሁንና እንግዲህ ለምሽቱ ደግሞ መረጃን ይዘን ወደ እናንተ መጥተናል። እንደተለመደው መረጃን ይዞልን የመጣው ፓስተር አለማየሁ ነሙ መስመር ላይ እየጠበቀኝ ነው። ዓለማችን በአሁኑ ሰዓት ያለችበትን ሁኔታ ሊያሳየን ሊያስገነዘበን እንዲሁም ደግሞ በቅዱስ ቃሉ ምክረ ሐሳብም ሊያካፍለን መስመር ላይ ተገኝቷል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መግቢያችን ላይ እንዳልነው ዓለማችን በአሁኑ ሰዓት እየተካሄደ ያለው መስቀልቅል በመጽሐፍ ቅዱስ እይታ ሲጠነጠን ወይ ደግሞ ሲዳሰስ የማንቂያ ደወል ሆኖ ስለሚገኝ ይህንን ደግሞ የማንቂያ ደወል ሊደውልልን ፓስተር አለማየሁ መስመር ላይ ተገኝቷል። እነሆ ከሱ ጋር ወደምናደርገው ውይይት እናመራለን። በቅድሚያ ሰላምታ እንሰጣጥና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ያው ይቅርታ ጠይቀናል። በቀኑ ክፍለ ጊዜያችን የመረጃ ይዘን አልመጣንም። ያው እንዲህ አይነት ጉዳዮች ያጋጥሙናል በምድር እስካለን። ይሁንና እንግዲህ ለምሽቱ የሚሆን ደግሞ መረጃ ይዘህልናል። እስኪ ይህን ለአድማጮች ማጋራት ትችላለህ? እንግዲህ ምንድነው አሁን ላይ ዓለማችን ላይ እየተፈጠረ ያለው የጦርነት ደመናና ስጋት ቡድን እየፈጠረ እየመጣ ያለ ነገር እየታየ ነው ያለው። እንግዲህ በቅርቡ የእስራኤል ጠቅላይ ሚኒስትር ወይም የእስራኤል መንግስት አንድ እንቅስቃሴ ጀምረዋል። ጠቅላይ ሚኒስትር ናትንያሁ ይሄው ምንድነው እስራኤል ህንድ፣ ግሪክና ቆጵሮስ እንዲሁም ሌሎች ያልተጠበቁ የአረብና የኤስያ የአፍሪካ ሀገሮች ሀገራት ያካተተ አዲስ ቀጠናዊ ጥምረት ለመመስረት ማቀዳቸውን ይፋ አድርገዋል። እንግዲህ ይህ ጥምረት ምንድን ነው ዓላማው የሚለውን በዚህ ወቅት በተለይም ደግሞ አሜሪካና እስራኤል ከኢራን ጋር ተፋጠው ከዛሬ ነገ አሁን ጦርነቱ ተጀመረ በሚባልበት ሰዓት ይህን ቀጠናዊ ጥምረት ለመፈጸም ምንድን ነው ያነሳሳቸው የሚለውን ነገር ጥያቄ እንድታነሳ የሚያደርግ ነው። በእርግጥ ይህ እንዲያደርጉ ያነሳሳቸው ሁለት ዋና ጉዳዮች አሉ። አንደኛው ጉዳይ እስራኤል በዓለም አቀፍ ደረጃ በተለይ አንቲሴሜቲክ በሆኑ በርካታ ሀገሮች የደረሰባትን ጥላቻና አንዳንድ ሀገሮችም ደግሞ የዲፕሎማሲ ግንኙነታቸውን የማላላት ሁኔታዎች ስለተፈጠሩ እነዚህን ሁኔታዎች ለማካካስ ነው አንደኛው። ሁለተኛው በቀጠናው በተለይም በቀጠናው በምትወስደው እርምጃ ብዙዎች እያገለሏትና ተቃውሞ እየገጠማት ስለመጣ ነው። አንደኛው ምክንያቱም በደቡብ ሊባኖስ ላይ እርምጃ እየወሰዳለች። በሶሪያ በደቡብ ሶሪያ አልበረደም። እንዲሁም በጋዛ ያለው ሁኔታ አለ። ከዚህ ውጪ ደግሞ ዌስት ባንክን ወደ ራሷ ጠቅልላለች። እነዚህ ነገሮች ያመጡባትን ተቃውሞ ለመቋቋም
የራሷን የሆነ ጥምረት ለመፍጠር ተገዳለች። እንግዲህ በዚህ ምክንያት አንዳንድ እርምጃዎችን እየወሰደች ነው ያለችውና እነዚህ ነገሮች በጋራ በማሰባሰብ ይሄ ጥምረት ወታደራዊም ኢኮኖሚያዊም ፖለቲካዊም እንዲሆን ትፈልጋለች እስራኤል። ይሁን እንጂ ይሄ ጥምረት ይሳካሉ የሚለውን ነገር ስንመለከት አሁን ካለው የዓለም አቀፍ ፖለቲካና ወታደራዊ ሁኔታ አንጻር የሚሳካ አይመስልም። ምናልባትም የንግድ ትብብሮች ሊኖሩ ይችላሉ፣ አንዳንድ ትብብሮች ሊደረጉ ይችላሉ። ነገር ግን እስራኤል በምታስበው ልክና በሄደችበት ጥግ ልክ ይሄ ነገር ይሆናል የሚል ነገር የለም። እንግዲህ ይህንን ሌላው እንደ ምክንያት የምታነሳው የአረቡ ዓለም ለሁለት ተከፍሏል የሚል ግምት አላት። ግምት ሲሆን ይህ ምንድነው? በሱኒና በሻሂ ሙስሊሞች አማካኝነት በሁለት የተከፈለ ነገር ሲኖር እሷ ብላ የምትጠራው የሻይት አክራሪዎች ብላ ትጠራለች። በተለይም ደግሞ በኢራቅ አሁን ላይ በከፍተኛ ሁኔታ የሻታ አክራሪዎች ከኢራን መንግስት ጋር ሚሊሻዎቹ ተባብረው መስራትና ከፍተኛ ወታደራዊ አቅምን እያዳበሩ መምጣት ነው አንዱ እንደ ጥያቄ ይህንን ነገር ለመመስረት ያነሳሳት። ሁለተኛው ደግሞ ምንድነው? የሱኒ ጽንፈኞች የምትላቸው አሉ፣ አንቲ እስራኤል የሆኑ እዛው ቀጠና ውስጥ እሱ አካባቢ ራሱ አካባቢ ያሉ እነዚህ ጽንፈኞች በአቅምም በምንም እየተደራጁ መምጣታቸውና ለወደፊት ለእስራኤል ስጋት ናቸው ብለው ስለሚያስቡ ነው። እንግዲህ እነዚህ ነገሮች ለመቋቋም እና ቀጠናውን የተረጋጋ ያደርግልኛል ብላ የምታስበው እነዚህ የአረብ ሀገሮች ማን እንደሆኑ ባጠቅስም የአፍሪካ ሀገር ደግሞ ማን እንደሆነ ባጠቅስም ኤዥያም አሉ ብላለች። እንግዲህ እነዚህ ሀገሮች አልጠቀሰችም። እስካሁን የተጠቀሱት ህንድ፣ ግሪክ እና ቆጵሮስ ናቸው። እነዚህም ሀገሮች ቢሆኑ ምላሽ የሰጡ አይመስለኝም። ነገር ግን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እዛው ሰሞኑን እስራኤልን ጎብኝተው ነበረ። ለእስራኤል ፓርላማም ንግግር አድርገው ነበረ። ለእስራኤል ያላቸውን አክብሮት፣ ፍቅርና ከእስራኤል ጋር ያላቸውን ግንኙነት እንዲሁም ደግሞ ለኔታንያሁ ያላቸውን አድናቆት ገልጸዋል። ይሄ ማለት ግን ትብብሩ ውስጥ ተጠቃለዋል ወይም ደግሞ ትብብሩን ተስማምተዋል ማለት አይደለም። ሌላው እሷ ያነሳችው ከግብጽ ጋር በሲና በረሃ ያለው ነገር አሁን ላይ እንደ ድሮ አይደለም። በብዙ ነገር እየሻከረ መምጣትና በተለይም የሱኒ እስልምና ተከታዮች ብላ የምትላቸው ሳውዲ፣ ግብጽ እና ቱርክ የጋራ ቁርኝት መፍጠራቸው ለኔ ስጋት ነው ብላ ታስባለች። ስለ ስጋት ነው ብላ ታስባለችና እነዚህ ነገሮች ለማስቆም ወታደራዊ ሆነ ፖለቲካዊ ትብብር ከነዚህ ሀገሮች ጋር ማድረግ አለብኝ ብላ እየተናገረች ያለችበት ወቅት ነው። እንደው ምናልባት ይሄ ጥምረት ከዚህ ቀደምም እኛ በርካታ ጊዜያት የዘገብነው አለ። ይሄ እዚህ አብርሃሚክ አኮርድ የሚባል ጥምረት አለ። እዛ ውስጥ ያው እንግዲህ የሙስሊም ሀገራት አሉ፣ በተለይ አረብ ሀገራት እንደ ሳውዲ፣ እንደ ኳታር፣ ኤሚሬት። ኳታር እርግጠኛ አይደለሁም፣ ምናልባት ሊሆን ይችላል። ከዛ ውጪ ግን አንተ እንግዲህ እንዳልከው ይሄ ጥምረት ምናልባት የዚህ የሙስሊም ማህበረሰቡ የሚያጠቃልል ይሆን አይሆን የተገለጸ ነገር የለም። ምናልባት እንግዲህ ከዚህ ቀደም የጠላት በሚል ሳውዲና ኢራን ግንኙነታቸውን ሳያድሱ በፊት በተዘዋዋሪም ቢሆን ከእስራኤል ጋር በነበራቸው ጥምረት ይሄ ነገር ነበረ።
ምናልባት ይሄ ይሆን ወይስ ሌላ ያንተ ግምታዊ ምንድነው? ይሄ ግምታዊ ሳይሆን አብርሃሚክ አኮርድ አይደለም። አብርሃሚክ አኮርድ እኮ አሁን እየከሸፈ የመጣባቸው መንገዶች እየሰፋ መጥቷል። ምንድነው እስራኤል በጋዛ ላይ እና በተለይም በትልቁ እንደ ጥያቄ ምልክት የተነሳው የዌስት ባንክን በአዋጅ የመጠቅለሏ ጉዳይ የአብርሃሚክ አኮርድን ስምምነት ኦና ባዶ እንዳደረገው እያየን ያለ ነው። አሁን ላይ በተለይም በጋዛም ላይ ደግሞ በሚወሰዱ ነገሮችና በጋዛም ላይ ያላቸውን ጥያቄ እነ ቱርክም፣ ግብፅም፣ ሳውዲም፣ እነ ኳታርም፣ የተባበሩት አረብ ኤሚሬትም እያቀረቡ ነው ያሉት። ሰብአዊ መብት እየጣሰች ነው እስራኤል፣ ምንድነው የሰላም ስምምነቱን አላከበረችም የሚሉ ነገሮች አሉ። ከዚህ በፊትም ደግሞ የእስራኤል የመከላከያ ሚኒስትር እስራኤል ካትም ራሳቸው ከጋዛ እንደማይወጡ ይህ ቢጫ መስመሩን የተባለውን ለቀው እንደማይወጡ እየተናገሩ ነው ያሉት። ስለዚህ ይህ ሁኔታ ባለበት ሁኔታ ያ አብርሃሚክ አኮርድ የሚለው ይሰራል ማለት በጣም ከባድ ነው። ምክንያቱም አሁን ላይ በራፋም መከፈትና አለመከፈት ከግብጽ ጋር እንደተቃቃሩ ነው ያሉት። እስራኤል ደግሞ በከፍተኛ ሁኔታ ለሐማስ መሳሪያ ይገባል ብላ የምትጠረጥራቸው አንዱ የግብጽ ምድር ነው፣ መሬት ነው። ምክንያቱም ጋዛ ከግብጽ ከእስራኤልና ባህር ነው የሚያዋስናት። ስለዚህ እነዚህ ነገሮች ስትገመግማቸው ስታያቸው የናትናኤል ዓላማ እውነት ይሳካሉ የሚለውን ነገር ትመለከታለህ። ሌላው አሁን ልብን ሞቅ ያደረገ ነገር አይተህ ከሆነ እስራኤል ላይ የኢራኑ ማለት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ንግግር ባደረጉበት ሰዓት እንዳለ ፓርላማው ተነስቶ ሲያጨበጭብላቸው ተመልክተናል። ነገር ግን ከፖለቲካ አንፃር ሀገሪቱንም ልዩ ሊሻንም ተሸልመዋል። ይሸለሙ እንጂ አሁን ለምሳሌ ህንድ ከኢራንና ከአረብ ሀገር ጋር ያላት ጥልቅ ግንኙነት ነው። በተለይም የነዳጅ የንግድና የሰራተኛ ጉዳይ እነዚህ ቁልፍ ናቸው። የብሪክስም ጉዳይ አለ። ከብሪክስ ባሻገር ለምሳሌ አሁን በመካከለኛው ምስራቅ ከፍተኛ ሰራተኛ አሰማርታ ያለችው ህንድ ነች። ከዚህ የምታስገባው ወደ ሀገሯ ህንዶች ደግሞ በባህሪያቸው ሁሉን ንብረታቸውን የሚያገኙትን ነገር ሁሉ ወደ ሀገራቸው ነው የሚልኩት። በጣም በቢሊዮን የሚቆጠር ዶላር ነው ከውጭ የምታስገባው። ሁለተኛ ነዳጅ ከኢራን እና ከአረብ ሀገሮች ነው የምታስገባው። ሶስተኛው አልባሳት፣ የተለያዩ ነገሮችን ለአረብ ሀገር ነው የምሸጠው። ያንን ምንም ከእስራኤል ጋር ወደ $1 ቢሊዮን የተጠጋ የንግድ ስምምነት ቢኖራቸው በአመት ውስጥ ይህንን ትልቁን ገበያዋን ለእስራኤል ብላ ታጣለች ማለት ዘበት ነው። አሁን ምን መሰለህ የዓለም የዲፕሎማሲ መልክ ተቀይሯል ብለን የምንለው እኮ ከዚህ አንጻር ነው። እውነት ነው። እና የእንትን ነው የቼዝ ጫወታ ነው። የሚጠቅማቸውን ነው እንጂ የሚያስቡት ይሄ ከቋሚ ወዳጅ እንደው ለሱ ብዬ ልጎዳ የሚባል ነገር የለም። ለምሳሌ አሜሪካ በላይ ለህንድ ወዳጅ የለም እውነት ለመናገር። ነገር ግን ከራሺያ ስለምታስገባው ነዳጅና ከራሺያ ጋር ያላት ጥብቅ ቁርኝትና ትስስር ማዕቀብ ታሪፍ እየተጣላባትም ከራሺያ ጋር ቀጥላለች። የቀጠለችበት ምክንያት ነው ታሪፉን ከራሺያ በምታስገባው ነዳጅና ማዳበሪያ ታጣጣዋለች። ገብቶሃል? ስለዚህ እነዚህ ሁኔታዎች ስላሉ እነዚህ ነገሮች ቀላል አይደሉም። አሁን ላይ ያለውን የፖለቲካ መልክ እሳቸው ይቀይራል ብለው ያሰቡት ናትናኤል የሚቀይር አይደለም እና አሁን የናትናኤል ትልቁ ሀሳብ በጦርነት ምክንያት የደረሰውን የኢኮኖሚ ቀውስን ለመሸፈንና ዓለም አቀፍ የንግዱን እንትን ወደ ራሳቸው ለመሳብ የተደረገ ጥረቶች ይመስላሉ።
ነገር ግን ደግሞ እንደነ ግብጽ ያሉ ሀገሮች ለእስራኤል የሚተኙ ሀገሮች አይደሉም። አሁን ላይ ሌላው በዚህ በሶማሌላንድ ወደብ በመክፈቷ ራሱ የጦር ቤዝ በመመስረቷ ያለውን ዓለም አቀፍ ተቃውሞ ሁላችንም የምናውቀው ነው። እሱ ብቻ አይደለም። አሁን በአምባሳደር የሶማሌላንድን አምባሳደር ተቀብላ ቢሮ ከፍተዋል፣ ኤምባሲ። እስራኤልን በቅርብ ትከፍታለች። እንግዲህ እነዚህ ነገሮች ደግሞ ያመጣው ዓለም አቀፍ ተቃውሞ ቀላል አይደለም። በተለይ በአረቡ ዓለም፣ በተለይ በሙስሊሙ ዓለም። ስለዚህ እኔ አሁን እሳቸው ያቀዱት ነገር ይሆናል የሚል ነገር የለኝም። ከዚህ በላይ ደግሞ የሚያስፈራው ካሁን ይከፈታል ተብሎ የታሰበው ጦርነት ነው። ነገ እንግዲህ ቀሪውን ክፍሉን፣ ሌሎችን ዜናዎችን፣ አዳዲሶችንም ጨማምረን እንመጣለን። መልካም። እና እንግዲህ ዓለማችን በዚህ ሁኔታ ላይ ነው ያለችው። እኛ እንግዲህ ፊታችንን ወደ ጌታ መልሰን ለእኛ ማትረፊያ የሚሆነን የናዝሬቱ ኢየሱስ ነው። ለእኛ የህይወታችን መሰረት የናዝሬቱ ኢየሱስ ነው። ለእኛ ማምለጫ ዓለታችን የናዝሬቱ ኢየሱስ ነው በምንም ውስጥ። ስለዚህ ከእሱ ጋር ህይወታችንን ማጣበቅ አለብን እላለሁ። የጌታ ጸጋ፣ ምሕረት፣ ቸርነት ከሁላችሁም ጋር ይሁን። በውጭ ላላችሁ መልካም ቀን፣ በአገር ውስጥ ላላችሁ መልካም ምሽት። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ የዓለማችን ወቅታዊ ጉዳይን ምክንያት በማድረግ መልእክት አስተላልፈሃል። እውነት ነው። ዓለማችን በአሁኑ ሰዓት በብዙ አይነት መልኩን እየቀያየረ የሚመጣ ክስተት ተሞልታለች። ይሄ ክስተት ደግሞ ከየትም አልመጣም። የዓለም መጨረሻ እና መዳረሻን ለማመልከት ነቢያቶች፣ የብሉይ ኪዳን ነቢያቶችም ጨምሮ እንዲሁም ደግሞ ጌታ ኢየሱስ በአገልግሎት ዘመኑ የተናገራቸው ትንቢቶች በሙሉ እግር በእግር ፍጻሜን እያገኙ ነው ያለው። ነገር ግን እነዚህ ትንቢቶች ተፈጸሙ ተብሎ እግርና እጅን አጣጥፎ መቀመጥ ተገቢ ስላልሆነ የዝግጅትን አዋጅ እያወጅን ስለሆነ አዋጁን ምክንያት በማድረግ ራሳችንን እንድናዘጋጅ ለክርስቶስ ኢየሱስ ዳግም መምጣት ሙሽሪት የሚላት ቤተክርስቲያን ጋቢዋን ከላይ ገፋ ከእንቅልፍ ነቅታ ጌታ ኢየሱስን መጠባበቅ አለባት የሚል መልእክት እንግዲህ ማስተላለፍ እንወዳለን። ውድ አድማጮቻችን፣ ለዛሬ አርብ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ እንዲሁ መረጃ ይኖረናል። እንዲሁም የቀጥታ ስርጭት ስለሚኖረን እንድትታደሙ ከወዲሁ ደግሞ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።